always imagine ልክ ላይ ስትወጣ ቀላ ችግር የለም ታውቀዋለህ አታይ ድረስ ሁሉ ጊዜ ራሳችሁን ፊት ለፊታችሁን ከፍታ ላይ ሁሉ ጊዜ ካያችሁ ተስፋ አይቆረጥም ቢዝነስ ሁሌ ውድድሩ ቀላል ውድድር አይደለም ማለት ነው ያያል ሳሾፍ ነው የኖርኩት ባስለት ውጭ ያለውን ከመስራት በፊት ውስጥ ያለውን መስራት ያስፈልጋል ኤክስተርናሉን ማኒፌስት ከማድረጉ በፊት ኢንተርናሉ ላይ መስራት ነው ማሸነፍ ነው ፈልግ ሁለተኛ የሚባል እንትን የለም እኔ ጋር በቃ ሁለተኛ አንደኛ በቃ ስራ በዙሪያችን አለ እንደውም አንዳንድ ጊዜ አስቆብልልህም ታስመጣዋለህ አሸነፍኩ በቃ ተስፋ በፍጥረቱ ሐሳብ ነው መንፈስ ነው አመለካከት ነው ስለዚህ አይቆረጥም ተስፋ ያው እንዲሆን ሰዎች ሁሉ ጊዜ እይታቸውን ማስተካከል አለባቸው ማድረሳው አንድ ጊዜ አንድ ተስፋ አስቆራጭ ነገር ገጠማት አንድ ሴት አሜሪካን ሀገር ፕሬዚደንት ለመሆን ስትወዳደር ሂላሪ ክሊንተን ትባላለች ሂላሪ ክሊንተን ተስፋ አስቆራጭ ገባ ባሏ ቢል ክሊንተን መጣና ተስፋ መቁረጧን ሁኔታዋን ካምፔኗን አየና በዚህ ሁኔታ አታሸንፊም ማለት እና ያንቺ ካምፔን ተስፋ የተቆረጠበት አንድ ነገር ስላጠረሽ ነው አላት ምንድነው ስትለው ኢማጂኔሽን አላት ኢማጂን ማድረግ ሁሉ ጊዜ ወጣቶች ስለራሳቸው መልካም ነገር ኢማጂን ማድረግ ማሰብ አለባቸው የማያቋርጥ ዛሬ ያለውን ሁኔታ ስታይ ተስፋ ያስቆርጣል የነገውን ማንነት ስታይ ግን ተስፋ ያስቆርጥም እግዚአብሔር ይህንን ዓለም ሲፈጥር ሆራይዘን የሚባል ነገር አለ ሬንጅ ኦፍ ቪዥን የሚባል ነገር አለ አድማስ የሚባል ነገር አለ አድማስን ካሰፋና ካየ ፖሲቢሊቲዎች ኤንድለስ ናቸው የማያልቁ ናቸው ስለዚህ ተስፋ ለቆረጠ ወጣት ምሰጠው ቢል ክሊንተን ለሚስቱ የሰጠውን ሁሉ ጊዜ የማድረሳው ነው always imagine ሁሉ ጊዜ ራሳችሁን ፊት ለፊታችሁን ብሩህ አሸናፊ ድል አድራጊ የተራራ ጫፍ ላይ ከፍታ ላይ ሁሉ ጊዜ ካያችሁ ተስፋ አይቆረጥም always imagine always envision always perceive ያንን ካደረግን ተስፋ አንቆርጥም 10 ኪሎ ሜትር ወደ ትምህርት ቤት ሮጣለሁ ሌላ 10 ኪሎ ሜትር 20 ሮጣለሁ አይደል እንግዲህ ድሮ ታስታውስ ነው ከጠዋት ከተማርክ ከሰዓት ስራ ትሰራለህ ከዛ ከትምህርት ቤት እየሮጥክ መተህ ምሳ ከበላ በኋላ ደግሞ ሌላ ሩጫ አለ ወደ እርሻው ትሮጣለህ ምን ትሮጣለህ ምናልባት በቀን እኮ እስከ 30-40 ኪሎ ሜትር ሳንሸፍን እንቀራለን እንዴ በቀን አዎ በምን እንደሆነ ነገር በቃ በተለይ እርሻ ሲሆን አስበው እንደዚህ ወደዚህ ስትሄድ እንደዛ ስትሄድ ወደዛ በቃ ለካርስ ነበር አዎ እንደገና ትምህርት ቤት መመለስ ያህል ነው ደግሞ እንትን ማገዝ አለበት ውሃችን ራሱ ወንዙ ራቅ ይላል ብዙ ሰዓታቶች ነው የሚፈጀው አንዳንድ ጊዜ ከብቶችን ደግሞ ልክ ትምህርት ቤት እንደተመለሰ ከብቶች ውሃ መጠጣት አለባቸው እዛ ሄድም ከተባልክ ሌላው ስራ ነው እነዚህ ተዳምረው 30 ኪሎ ሜትር አንስም ማለት ይችላል ግን ያው 10 ኪሎ ሜትር እና 10 ወደ ትምህርት ቤትና ወደ ቤት መመለሻ 20 ያዛት ሷ ማትቀር ነች ኮመን እኔ ዋና ተጽኖ ምሩጽ ይፍጠር ነው ሞስኮ ሲያሸንፍ እኔ ገና 7 ዓመት ልጅ ነበርኩና ስለ ምሩጽ ነው የሚዘፈነው ይሄ ሰውዬ ምን አይነት ትልቅ ረጅም ነው እኔ ደግሞ ሬዲዮ ቴሌቪዥን አታያለ የለም ቴሌቪዥን 72 ቴሌቪዥን እኛ ጋር አለ ኢትዮጵያ ገብቷል 72 እንጃ ተዛይለኝ ሬዲዮ ግን አለ አላቀም ሬዲዮ አለ እና በጣም እንትን እንከታተላለን ምን እንላለን እንደምሩጽ መሆን በቃ ምኞቴ ነው ተዛ ታላቅ ወንድሜ ጀመረና እንዴት በቃ እንዴት ይሆን ና ተከተላለ አንድ ቀን እንደዚህ ከሱ ጋር በሩቅ ሄድኩኝ ለተቀን ሄድኩ ከዳ 9ኛ ክፍል ነበርኩና በዛ ጊዜ ትምህርት ቤት የሚወክል ሲፈለግ ልጆች እየተመረጡ ሳለ 3ኛ ልጅ ጠፋ ማለት ኢኒን ካልወሰድከኝ አልኩት አስተማሪ ይህ አንተ በእናት ልጅ ነህ አለ 12ኛ ክፍሎች ነበር የሚፈልጉት እዛ ጊዜ እኔ 9ኛ ክፍል በቃ ይሞክር እንደንተን ብለው ላኩኝ 1500 እና ዛ 1500 ላይ ሄድኩ እኔ አላቅም ስንት ዙርም እንደሆነ ምንም አይዲያው የለም 500 ማለት እሺ እና በቃ ተተኮስኩ እሺ በቃ እንደዚህ ሲዞር ያሳውኛል ብቻ ቁጥር እኔ ቁጥሩን አላየም
የነሱ እነዛ በቴክኒክ መሆኑ ነው። ሌሎች ትምህርት ቤቶች በቴክኒክ ነው እየሮጡ ያሉት በቴክኒክና ታክቲክ። አንድ ማን ነው ሲሄድ አሁንም ሰው ሁሉ ይላል ጻል ልጅ ነኛ ትንሽ ነኝ ማለት ከሁሉ ካሉት ግን የ9ኛ ክፍል ተማሪ ትንሽ አይባልም። አዛ በቃ ልክ አንድ ዙር እንትን ሲል ቢፍ ጨረጨሩ የት ይድረሱብኝ አሸነፍኩ በቃ ልነግር አልችልም። እዛ ስቴዲየም ውስጥ የነበረ በቃ ትምህርት ቤቱ ነው አሰላ እኛን አሰላ ሃይስኩል ወክዬ ነው እና እሑድ ከሰዓት ሮጬ ሰኞ ጠዋት ትምህርት ቤት ስመጣ ዳይሬክተሩ 2000 ተማሪ ወደ ትምህርት ቤት ሊገባ ነው ናና ተብዬ እዛ ላይ ወጣሁና ሰንደቅ ዓላማ ሲሰቀል ማለት ነው። ወይ አንተ በቃ እኔ አሁን ያንን ሴሌብሬሽን እዚህ የዓለም ሪኮርድ ሰብሬ አላገኘሁትም። በቃ እንዳለ ነው ያጨበጨበው። እንደው ልቤ እንዲህ ነው አለች። አይዶን ነው እንደው ያኔ እንትን ሄርት ቢት መለኪያ ቢኖር ኖሮ የዓለም የመጀመሪያው የመጀመሪያው ሆነ። እና እንደዚህ ነው በቃ ሩጫ አጀማመሬ። ከዛ በኋላ እንደዚህ አይነት ሞራል አለ እንዴ በቃ በሩጫ ብዬ አንዴ ገባው። ከዛማ ምን ልንገርህ እንግዲህ ይሄ አሁን ማውራት 79 ነው። ባላንስ ኤክስትሪሚዝም የሚባለው ነገር ይሄ አክራሪነት ወይም ወግ አጥባቂነት ወይም እስከ ጥግ መሄድ አክራሪ። አንዳንድ ሰው ከስራው ውጪ ስለ ቤተሰቡ አያስብም። አንዳንድ ሰው ደግሞ ከቤተሰቡ ውጪ ስለ ስራ አያስብም። ሶሻል ፋይበሩ ሶሻል አስፔክቱ ይወስድበታል። ሁለቱ ግን ተያያዥ ነገር ናቸው። እዚህ ግራጁዌሽን ላይ ሳስተምር ነበር። ማንም ሰው ካለበት ወደ ሌለበት ከተነሳበት ወደ የሚደርስበት ከዝቅታ ወደ ከፍታ ለመሄድ ክንፍ ያስፈልገዋል። ሁለት ክንፍ ያስፈልገዋል። አንደኛው ክንፍ ቤተሰብ፣ ህብረት፣ ጓደኛ፣ ማህበረሰብ፣ ማህበራዊ ህይወት ነው። አንደኛው ደግሞ ስራ ነው፣ ኃላፊነት ነው፣ ትጋት ነው፣ ቆርጦ መስራት ነው። ይሄ ሁለቱ ካለ ሰው ይበራል። ስለዚህ ቤተሰብ ከዛ ውስጥ አንዱ ነው። ቤተሰብ ሲባል ይሄ ሪሌሽንሺፕ የምለው ነው። ሪሌሽንሺፕ ነው፣ ሪስፖንሲቢሊቲ ነው፣ ኃላፊነትና ህብረት ወይም ግንኙነት ነው። እና ቤተሰብ በጣም ወሳኝ ነገር ነው። ግራውንድ ያደርግሃል። ቤትህ ነው ቻርጅ የምታደርግበት ፍቅርን፣ ሰላምን፣ ሀብትን፣ ደስታን፣ እረፍትን የምታገኝበት ነው። ያ በሚኖርበት ጊዜ ሁለተኛው ደግሞ ኃላፊነት ደግሞ ይጠናከራል። ይሄ ሁለቱ ሲኖር በሁለት ክንፍ ትበራለህ ማለት ነው። ሪሌሽንሺፕ ኤንድ ሪስፖንሲቢሊቲ፣ እነዚህ ወሳኝ ነገሮች ናቸው። በጣም ብዙ መጽሐፎች አነባለሁ። ከዛ ውስጥ አንድ የምወደው መጽሐፍ አለ። ይህ መጽሐፍ ብዙ ካነበብኳቸውና ከምወዳቸው መጽሐፍቶች መካከል አንዱ ነው። የተጻፈው በቶማስ ፍሪድማን ነው። ቶማስ ፍሪድማን በጣም የታወቀ የአሜሪካ ጋዜጠኛ ነው። The world is flat ብሎ ነው የጻፈው። The brief history of the 21st century. The world is flat የሚለው ምንድነው? እንደ ድሮ ፈርስት ወርልድ፣ ሰከንድ ወርልድ፣ እኛን ደግሞ ተርድ ወርልድ የሚባለው ነገር ቀርቷል። አሁን ዓለም ፍላት ነው። እኔ እዚህ ቁጭ ብዬ አክሰስ የማደርገውን ኢንፎርሜሽን ኢንተርኔት፣ ዲጂታል ወርልድ፣ ሳይበር ወርልድ፣ እነዚህን በሙሉ ቻይና ያለውም ኢንዲያ ያለውም አሜሪካ ያለውም እኩል ነው። ኢንፎርሜሽን አክሰስ ቱ ኢንፎርሜሽን ዲሞክራታይዝድ ሆኗል። ያ ማለት ሁሉም ሰው አክሰስ ቱ ኢንፎርሜሽን በአንድ ጊዜ አግኝቷል። እዚህ ቁጭ ብሎ ኒውዮርክ መስራት ይቻላል። ኒውዮርክ ቁጭ ብሎ ኢንዲያ መስራት ይቻላል። ቻይና ቁጭ ብሎ ሳውዝ አፍሪካ መስራት ይቻላል። መነገድ ይቻላል። ክሮስ ቦርደር ማድረግ ይቻላል። አሁን እኔ ትምህርት ቤት እዚህ ትምህርት ቤት ውስጥ ያሉ ተማሪዎች ኦልሞስት ከ52 አገሮች ናቸው። 52 ናሽናሊቲስ 52 ዜጎች እኔ ትምህርት ቤት ምን ይሰራሉ? እነዚህ 52 ዜጎች ኢትዮጵያ። the world is flat። ይሄ መጽሐፍ የሚያሳይህ አንዱ የአሜሪካ ውስጥ ያሉ ኦልሞስት 60% ሆቴል በህንዶች የተያዘ ነው። በአሜሪካ ውስጥ በአንዳንድ ቦታዎች አብዛኛው አሜሪካ ውስጥ ያለው ሐኪም፣ የጥርስ ሐኪም፣ የአይን ሐኪም፣ የጆሮ ሐኪም፣ ቀዶ ጠጋኝ በሙሉ ህንድ ነው። አሁን ለምሳሌ እዚህም ሀገር ኦርደር አድርጎ መስራት፣ በስልክ መስራት፣ ሁሉ ነገር ፍላት ሆኗል። ዓለም ፍላት ሆኗል። ስለዚህ እንደ ድሮ እኔ ኢትዮጵያ ስለሆንኩ ነው ኋላ የቀረሁት ወይም እኔ አሜሪካ ስለሆንኩ ነው የቀደምኩት፣ እኔ ኢንዲያ ስላለው ነው የሚባለው ነገር እየቀረ ይሄዳል። ወርልድ ኢዝ ፍላት። ድሮ ትራንስፖርቴሽን ነበር፣ አሁን ዲጂታል ሳይበር ወርልድ እኩል አድርጎናል። ስለዚህ ይሄ መጽሐፍ ስለሱ ነው የሚያወራው። በጣም ነው ኢንስፓየር ያደረገኝ። ቶማስ ፍሪድማን ነው። ካነበብኳቸው በርካታ መጽሐፎች ውስጥ አንዱ በጣም የወደድኩት መጽሐፍ ነው። አሉ እንግዲህ በርካታ መጽሐፎች። እቺን ብታነቡ ኢንስፓየርድ ትሆናላችሁ። The brief history of the 21st century ኢኮኖሚክስ ነው፣ ቢዝነስ ነው፣ ሊደርሺፕ ነው፣ ኢንስፒሬሽናል ነው፣ ሞቲቬሽናል ነው። በጣም ጠቃሚ ነው። ስራ ለሁለት ይከፈላል። ኢንትሪንሲክ እና ኤክስትሪንሲክ ይባላል። አንደኛው የውስጥ ነው፣ አንደኛው የውጭ ነው።
ብዙ ጊዜ ሰዎች ስራን ሲያስቡ የውጭ ስራ ነው የሚያስቡት። ቢዝነስ መክፈት፣ እርሻ ማረስ፣ ትምህርት መማር፣ ፋርማሲ መክፈት፣ ቡና መነገድ ወይም የሆነ ነገር ማድረግ። these are extrinsic ውጭ ያሉ ናቸው። ውጭ ያለውን ከመስራት በፊት ውስጥ ያለውን መስራት ያስፈልጋል። የውስጥ ማንነትን ቆፍሮ ማግኘት ያስፈልጋል። ውስጤ ምንድነው ያለው? የኔ ስጦታ ምንድነው? የኔ ፓሽን ምንድነው? ዛሬ ግራጁዌሽን ነበረን አይታችኋል። በዛ ግራጁዌሽን ላይ ልጆቹን ሳስተምራቸው አቪም ፕላክ የሚባል ነገር አስተምራቸዋለሁ። 5 ቃል ነው። አዌርነስ፣ ቪዥን፣ ሚሽን፣ ፕላን ኤንድ አክሽን ነው። እና የመጀመሪያው አዌርነስ ማለት ራስን ማወቅ ማለት ነው። እኔ ምንድነኝ? እኔ ምንድነው የምፈልገው? እኔ ምንድነው ስጦታዬ? በውስጤ ያለው ነገር ምንድነው? ዋትስ ማይ ታለንት፣ ዋትስ ማይ ጊፍት፣ ዋትስ ማይ ኢንክሊኔሽን፣ ዋትስ ማይ ፓሽን። ስለዚህ ማንኛውም ሰው ስራ ከመጀመሩ በፊት ያለውን በውስጡ ያለውን ስጦታ በውስጡ ያለውን ፍላጎት ማወቅ አለበት። እርሻን በፍጹም የማይወድ ሰው ትራክተር፣ ኮምባይነር፣ እርሻ ቦታ ብትሰጠው ሰክሰስፉል አይወደውማ፣ ውስጡ የለም። አውሮፕላን መብረር የሚፈራ ሰው ወይም ደግሞ ከፍታ የሚያስፈራውን ሰው አውሮፕላን ገዝተህ ብትሰጠው ምንም ጥቅም የለውም። አንዳንድ ሰው ደግሞ ከህፃንነቱ ጀምሮ ድሪሙ ያ ነው። ስለዚህ በመጀመሪያ በውስጣችን ያለው ነገር ምንድነው የሚለውን ማወቅ፣ ፍላጎታችንን ማወቅ፣ ስጦታችንን ማወቅ፣ ጸጋችንን ማወቅ፣ ከባቢያችንን ማወቅ፣ ከውስጣችን መጀመር። እዛው ነው ቢዝነስ የሚፈጠረው። አንድ ሰው ምሳሌ ልስጣችሁ። የኛ ትምህርት ቤት የጥበቃ ሰራተኛ አለ፣ ቶማስ ይባላል። ቶማስ ከዩኒቨርሲቲ የተመረቀ ጎበዝ ሴኩሪቲ ነው። 4000 ብር ነበረ ደሞዙ። እኛ ጋር ነው የሚሰራው። ቁመናው ዩኒቨርሲቲ ተመርቋል፣ ችሎታ አለው። ግን ተቀጣሪ እንጂ የራሱን ስራ መስራት እንደሚፈልግ አያውቅም ነበር። አንድ ቀን ለምንድን ነው አንተ ዩኒቨርሲቲ ተመርቀ በ4000 ደሞዝ ጥበቃ ዘበኛ የምትሰራው? ለምንድን ነው የራስን ስራ የማትፈጥረው? ምንድን ነው የምትፈጥረው አለኝ። ና እኔ ቢሮ አልኩት። ቁጭ አልኩት። ቶም ሴኩሪቲ የሚባል ካምፓኒ ትፈጥራለህ አልኩት። ቶም ሴኩሪቲ የሚባል እችላለሁ እንዲህ አለ። ከዛም በኋላ ስጦታውን ማወቅ ጀመረ። ጥያቄ ጠየቁት። ሴኩሪቲ ካምፓኒ ኢትዮጵያ ውስጥ እንዴት እንደሚፈጠር አላውቅም፣ ሂድና ጠይቅ አልኩት። ሄዶ ጠየቀ። ብር ያስፈልግሃል፣ ቤት ያስፈልግሃል፣ መኪና ያስፈልግሃል፣ ፌደራል ፖሊስ ላይሰንስ ያለው ሰው ያስፈልግሃል ተባለ። ብር ልሰጥህ እችላለሁ መነሻ፣ ቢሮ ህንፃ አለኝ ልሰጥህ እችላለሁ፣ መኪና ለአመት ልሰጥህ እችላለሁ፣ ፌደራል ፖሊስ ብቻ ነው የማልችለው አልኩት። አባቴ ፌደራል ፖሊስ ነው አለኝ። ይሄ ሙያው አለው፣ አቅሙ አለው፣ ልምድ አለው፣ አባቱ አለው። በልሂድ አውጣ። ንግድ ፍቃዱን አወጣ። 4000 ብር ደሞዝተኛ የነበረ ልጅ አሁን በዚህ ዓመት ብቻ ሚኒመም 4 ሚሊዮን ብር ይሰራል ከኛ ካምፓኒ ብቻ። ከዚህ በኋላ ቶም ሴኩሪቲ በጣም ታዋቂ ሴኩሪቲ ነው። ይሄው ዛሬ ራሱ ስለሱ እያወራሁ ነው። እኛ ትምህርት ቤት ያሉ ባለሀብቶች በሙሉ ሊቀጥሩት ይፈልጋሉ። 1 ዓመት ግን በደንብ ይሄንን ሳታበስል አትቀጠርም ብዬ ከልክየዋለሁ። እኛ ጋር የ3 ካምፓኒ ሴኩሪቲ ማኔጀር ሆኗል። የራሱ ካምፓኒ ነው። ሶ ልጆች ራሳቸው አንድ ሰው ስራውን ከመጀመሩ በፊት ውስጤ ምንድን ያለው፣ በዙሪያዬ ምንድን ያለው፣ እግዚአብሔር የሰጠኝ ጸጋ ምንድነው፣ አቅሜ ምንድነው፣ ታለንቴ ምንድነው የሚለውን ማወቅ አለበት። ስራ በዙሪያችን አለ፣ ገንዘብ በዙሪያችን አለ፣ ማዕድን በዙሪያችን አለ። ነቅተን ግን ያንን ኢንቨስቲጌት ማድረግ፣ ኤክስተርናሉን ማኒፌስት ከማድረጉ በፊት ኢንተርናሉ ላይ መስራት ነው የመጀመሪያው። ብዙዎች እሱን ሳይሰሩ የሰው ስለሚመኙ ብቻ ነው የማይሳካላቸው። ማራቶ ሞተር ላይ እኔ ምንም ኢንቮልቭመንት የለኝም ማለት ትችላለህ። አቶ መልካሙ ታውቁት እንደሆነ ሂዛን ኤክስፐርት ለ30 ለ20 ምናምን ዓመት ለ30 ዓመት በለው ለ30 ምናምን ዓመት ከመኪና ጋር ይኖራል። እኔ እሱን ነው መከተለው። እንዴት ነው እያሉ በቃ እሱን ነው ማየው። እሱ አርግ ያለ ኦፍ ኮርስ አርግ የሚለኝ ነገር ካለ አደርጋለሁ። እነዚህ ታላቁ ሩጫም ላይ በብዛት አሁን እንግዲህ ዲቴል ሲመጣ የኛ ዳይሬክተር አለ ዳግማዊ ተጣቋት እንደሆነ እሷን ዛሬም እንዴት ነው አሁን ፎር ኤግዛምፕል ሪሰንትሊ ሐዋሳ ላይ ሩጫ ነበር። በዚህ ወጥቶ በዚህ ወርዶ በምናምን እያንዳንዱን ነገር ያው እኔን ስታየኝ እዛ ቦታ በቃ ኃይሌን ነው እንጂ የምታየው ከጀርባ የሰሩት ደሞም ይሄ ግድ ይላል ለነሱ። አንደኛ ኤምፓወር አድርገክ ስራህን መቀጠል ነው። ሁለተኛ እነሱን መከተል ነው እንጂ እንደው ዝም ብለህ በጎንደት ታልተፈጠረ እንዲህ ያዙ ይልቀቁኝ ካላልክ ኦፍ ኮርስ ምክር ምክር አለ። ምክር መጀመሪያ ልታምንበት ይገባል። ያ ሰው ምን ለውጧል? መቼስ እኛ ሀገር
ቲዎሪቲካሊ ብዙ ነገሮች በጣም ያው አንዳንድ ጊዜ ይሄ ምንድነው ኢንስፓይሬሽን የሚያደርጉ ሰዎች አሉ። ሚሊዮነር ያደርጉሃል። አይ ነው ለመሰለክ እኔ የማየው ፕራክቲካል ነው ወይ ዲስ ጋይ ነው በቃ ምን ማን ለውጧል ነው ወይስ እኔ ጋር መጥቶ ሊማር ከሆነ እኔ ተማማለሁ እኔ ማህይሙ በቃለሁ። አዎ ገና መጀመሪያ ሲመጣ የት ነው ምን ላይ ነው እንትን ብላል ልምድ በዚህ ይሄማ ቶሎ ብለክ እንዴት እንደውም አንዳንድ ጊዜ አስኮብልለህም ታስመጣዋለክ ከሌላም ቦታ ቢሆን እሱ ነው እንግዲህ እሱ ፓርት በጣም ኢምፖርታንት ፓርት ነው። ስለ እርሻማ ምንም የማያውቀውን ሰምበዲ በእንትን በማስተሩን በዚህ ወስዶ ፒኤችዲውን ምናምን ብሎ ባለፈው አንድ ኢንተርቪው እያየሁ ነበር። እኛ ማናቸው ፕሮፌሰር እኔ ትምህርት የተማርኩት አለሚያ ውስጥ ሳይሆን ገበሬዎቹ ጋር ገብቼ ነው አሉ። ገበሬዎች ውስጥ ገብተው አሁን የኔ ሀገር ገበሬዎች ስለ አፈሩ ለሚቀጥለው ዓመት ምን እንደሚበቅል ይነግሩሃል። ማለት የዝናቡን ሁኔታ የአየሩን ሁኔታ አይተው አምና በቆሎ ዘርተነዋል ዘንድሮ መሬቱ ስለታከረ እንዲህ አይነት እንደ ቢዘራ እንደዚህ ይሆናል በቃ በሁሉም ስራ ላይ ይሄ በጣም ኢምፖርታንት ነው። አንድ ሚኒስትር የሆነ ቦታ ብታስቀምጠው ገና ሲናገር ማነው ገና ሲጠየቅ መልሱን ሳትጠይቅ መልሱን ይናግርሃል። እንዲህ አይነት ነገር ላይ ሞር ፎከስ ማድረግ አለብን። ግብርናውን ሰውዬ ወስደክ ኢንዱስትሪ ላይ ማድረግ ከባድ ነው። እኛ ሆቴለር ነው የምታደርገው። አሁን እኛ በሆቴል ውስጥ ያሉ ሰዎች they are perfect ግን አሁን ግሬት ኢትዮጵያውያን ብታስገባቸው አሁን ግሬት ኢትዮጵያውያን ሆቴልን ብስራ ብትለው አይሆንም በቃ አይሆንም። ምክንያቱም በቃ እውቀታቸው እነዛ ሌላ ነው ያ ሌላ ነው። ሴሚስትሩ መኪናዎች እንትን ሃይንዳይ ላይ ያሉ ሰዎች ኢንክሉዲንግ the ሲኦ አምጥተህ ሆቴል ላይ ሲኦ አታረገው። ምክንያቱም ኢየሱስ እዛ እንትኑ ላይ ነው። እኔ አንዳንድ ጊዜ አንዳንድ እንትኖች ላይ የማያቸው ነገሮች አሉ። እንዴ አሁን ሳምባዲ ከዚህ ተነስቶ እዚህ ቦታ ተቀመጠ ሲባል እንዴ ትንሽ እንትን ግር ይልሃል። ይችል ነበር እንዴ ያን ትላለህ። እና እሱ ላይ ትንሽ ጥቃቂዎች የምናያቸው ነገሮች አሉ። አሁን የሚኒስትሪያል ፖዚሽን ምናምን ሲደረግ ዳይሬክተር ሳምባዲ ዳይሬክተር እንትን ላይ ነበረ ዳይሬክተር ደግሞ አሁን እዚህ ሆነ ሲባል እንዴ ቆይ ኖ አሁን እነዚህ ነገሮች ለምን መሰለህ አሁን እኛ 4-5 ጊዜ የቀየረ ሰው አለ። አዎ ይሄን ሁሉ ተምሮ አልፏል ወይ ደግሞ ሌላው ደግሞ አንዳንድ ችግሮች አንዳንድ ሰው አንድ የሆነ ቦታ ላይ መብቃት ሲበቃ ከቦታው ይነሳ ይሆን። ምክንያቱም ተምሮ እዛ ቦታ ለምንዶ አካባቢውንም ስራውንም አውቆት ሲነሳ ሌላው ደግሞ እንደገና ሊለምድ ነው። እና እነዚህ ነገሮች ላይ እንደ ሀገር እንግዲህ እኔ በዚች ባጭር ጊዜ ውስጥ የተማርኩት ትምህርት ነው። እቺን ደግሞ ትምህርት እኔ በብዙ ሴክተር ውስጥ ስላለፍኩ ነው። ማለት የተለያየ ሴክተር ውስጥ ይላል በትምህርት ቅድም እንደነገር በትምህርት በግብርና በሆቴል በኢንዱስትሪ በሁሉም አለው እና እነዚህ ነገሮች ውስጥ ስለገባው ያዩዋቸው የተገነዘብኳቸው ነገሮች እና አንዳንድ ጊዜ አንድ ሆቴል ውስጥ አንድ የሆነ ሰው በጣም ትልቅ የተማሩ ናቸው እና መጡ እና በጣም ትልቅ በጣም ለእኛም ተቸግረን ነበረ። እሳቸው ስለ ሆቴል ምንም ሂንቱ የላቸው እና በቃ እኔም ግራ ገባኝ። ምክንያቱም አንዳንድ ጊዜ አንዳንድ ትልልቅ ሰው እንዴ ልክ አይደለም ናውጣ ምልህ አትለው። አስቸጋሪ ነበር ከገጠሙን ነገሮች ካስተው ሰም ደግሞ ትምህርት ቤት ላይ እንደዚህ ገጥሞናል እና እንደዚሁ ስለ ትምህርት ብዙ ምንትኑ የላቸው እና በቃ እሳቸው ከሆነ መንግስት መስሪያ ቤት እንትን ሲያሉ ወደ ትምህርት ቤት እኛ በቃ ይችላሉ ብለን እንዲህ ግራ ገባ። እንዴ እኚህ ሰውዬ እንትን የሚያክል ትልቅ ድርጅት ሲመሩ የነበረ ብለክ እንዴት ትምህርት ቤት ያቀታቸዋል? እቺን ተራ ትምህርት ቤት በኤሌሜንተሪ በምናምን አየ እሱ አይደለም ቁም ነገሩ። ሌሎቹ ግን
ተራው መጥቶ ተራ እንትን ውስጥ አስተማሪ የነበረ ወይንም ደግሞ ትምህርት ቤት የሚያውቀው በብቃት ብቻ አይደለም ባይፋር መርቶት ደግሞ ታያለ። ምክንያቱም ያውቀዋል የት ጋር ነው ያለው። እና አንዳንድ ጊዜ እኛ ሆቴል ውስጥ ከታች ከቢልቦይ ወይንም ደግሞ ከጽዳንትን ከሪሴፕሽኒስት ወይንም ደግሞ ከእንትን ተነስቶ ማኔጀር ይሆናሉ። ለምን ሆኑ መሰለክ? ትልልቅ ማኔጀር ትልልቅ ፖዚሽን ላይ ያሉ ሰዎች አሉ። ስም መጥቀስ ያስፈልጋል። በጣም ትልቅ ማኔጀር። ምክንያቱም አንድ ሆቴል ሰው ሃውስኪፒንግ እንዴት እንደሚጠረቅ፣ እንዴት እንደሚጸዳ፣ እንዴት እንደሚጠበቅ፣ እንዴት እንግዳ እንደምትቀበል፣ እንዴት ደግሞ ዲዩቲ ማኔጀር ሆነክ፣ እንዴት ፍሮንት ማኔጀር ሆነክ፣ ፍሮንት ኦፊስ ማኔጀር ሆነክ፣ እንዴት ሃውስኪፒንግ ማኔጀር ሆነክ ሁሉን ነገር ካየኸው ልክ ላይ ስትወጣ ይቃላ ችግር የለም ታውቀዋለህ። አታይ ድረስ እውቀት ማለት ይሄ ነው። እኛ ምን እንስታለን መሰለክ? ኤክሰለንት የአድሚን እናውቅና ከዛ ታች ያለው ምን እንደሚቸግረው አናውቅም። ጥበቃው ምን እንደሚቸግረው፣ ጽዳቷ ምን እንደሚቸግራት አናውቅም። ጽዳቷ ምን እንደምትሰራም አናውቅም። ከዛ እሱ ብቻ አይደለም ዝም ብሎ በቃ ስሩት ብቻ እኮ ብለህ ብትተው ጥሩ ነው። ስራዋን ታቀለዋለህ ወይንም ስራውን ታወርድበታለህ። ጥበቃ ምን እንትን ይላል እቺ ጽዳት ምናምን ነች ብለህ ትላለህ። ካወቅከው ግን ምን ያህል ኢምፖርታንት እንደሆነች ታውቃታለህ። ለስራዋም ደግሞ ሊድ ታደርጋታለህ። ይሄንን ስልክ እኔ ያውቃለሁ ብዬ አይደለም። ያው የሚያውቁ ሰዎች አሁን በዚህ ለምሳሌ ትልልቅ ፖዚሽን ላይ ያሉ ልጆች የኛ ልጆች በአብዛኛው እንዲህ እያደጉ የሚመጡ ናቸው። ባይተወይ የኛ አብዛኛው ቢዝነስ እሱ ሆነ እንጂ ሌሎችም ቢዝነስ አለ። ለምሳሌ አሁን እኔ የምልህ እንደ ቢዝነስ እየሰራናቸው ያሉ ነገሮች አሁን ትንሽ ኤክስፓንድ እንደ ቢዝነስ ሳይሆን እንደ ሪስፖንሲቢሊቲ እየተወጣንባቸው ነው። ትምህርት ቤትም አለ። ትምህርት ቤት 5000 የሚሆኑ ተማሪዎች አሉ። እሱን ወደ ቢዝነስ ማድረግ አልፈልግም። በሱ ገንዘብ ለማግኘት የምጣጣር ከሆነ ከንትን ወጣለሁ። ምክንያቱም ትምህርት፣ ጤና ሁልጊዜ የአንድ ሀገር ኃላፊነትና የአንድ ሀገር ኃላፊነት የሚሰማው እንትን ኦፍ ኮርስ እያስከፈልኩ ነው ማስተምረው። ግን ሳስከፍል እንደዚህ 10,000 100,000 አስከፍያ አይደለም። በጣም ሚኒማይዝ የሆነ ገንዘብ ነው። እኔ እንጃ ሺህ ብር መሙላቱን አሁን እጠራጠራለሁ። በተርም ውስጥ ማነው በወር ውስጥ 900 ምናምን እያስከፈልን። ያ ምንድነው? አንደኛ እኔ ኃላፊነቴን መወጣት ፈልጋለሁ፣ አምንበታለሁ። ስለማምንበት ግን ወደ ሌላ ቢዝነስ ለምን አልገባህም? ኦፍ ኮርስ ለምሳሌ ኮንስትራክሽን ላይ የምጠቀምበት ሞር የሆቴሉን ሲስተም። የኛ ኮንስትራክሽን ሰራተኞች እኮ ማንኛውንም ይገነቡታል። ማንኛውም አሁን 5 ስታር ሆቴል ገንብተዋል። 5 ስታር ሆቴል አሁን የዚህ ሃይሌ ግራንድ የኛ ኮንስትራክሽን አም ፕራውድ። ለምን መሰለክ? 5 ስታር ሆቴል ለመስራት አንዳንድ ቦታ የእንትን የሚባል ካምፓኒ ፈረንጅ መጥተው ምናምን አንድም እንኳን ሊመክር ሊጠቀም ሊገለገል ገብቷል ፈረንጅ የውጭ ዜጋ። እኛ ደግሞ መቻላችንን ለማስቻል ይህንን ደግሞ እኛ አንዱ የሆቴሉን ስለምትገለገል ስለምታየው ነው። የሆቴሉ በቃ እንትን ሰርቪስ አሪፍ የሆነው ያየው። ግን የኮንስትራክሽን ቲሙን ብታየው በቃ የዛ ቲም የዛ መገለጫ ነው። ወደፊት ሌላ ሀገር ለምሳሌ ከኢትዮጵያ ወተን ስንሄድ ይሄንኑ ቲም ይዘን እንሄድ በደንብ እንደምንሰራው እንደምናደርገው የምናሳየው ይሆናል። ሌላ ቢዝነስ እንግዲህ መቼስ 2 እግር አለ ተብሎ ሁሉም ላይ አዘልም። አሁን የጀመርናቸው አሉ፣ እንዴት እናስፋቸው? እስቲ እንግዲህ አሁን ቡና ልጄ አይቆይ ግሪን ቡና መሸጥ ሳይሆን ፕሮሰስ ተደርጎ ምናምን ቫልዩ አድርጎ ይጥሩ ነው። ስተምን ይሄዳል እንግዲህ ትማርበት። ስትማርበት ሰፖርት አድርገን ያን ቲም በዚሁ በሆቴል አይነት ስታይል ፈጥረኑ እስተ እንትን ድረስ ውጪ እስተመላኩና ውጪ ደግሞ በደንብ ተፈላጊ እስተመሆን ድረስ ያው ቢዝነስ ሁሌ ውድድር ነው። ውድድሩ ቀላል ውድድር አይደለም ማለት ላይ ያለው። ልክ እኔ አሁን አትሌቲክስ ላይ ከገጠመኝም ውድድር በጣም ከፍተኛው አትሌቲክስ እንደውም ናቲንግ። አሁን ቁጭ ብዬ ሳስበው ሳሾፍ ነው የኖርኩት በአትሌቲክስ። ምክንያቱም ሲሪየስ ነው የምልህ አትሌቲክስ አሁን ነው በጣም ታፍ ውድድር።
አሁን በቃ የአትሌቲክስ እኮ ትሮጣለህ፣ ታሸንፋለህ፣ ወይኔ ሪከርድ አልተሰበረ ብለህ ትቆጫለህ፣ ወይ ደግሞ ስትሸንፍ ወይኔ ቆይ እንገናኝ ብለህ ትወጣለህ። ይሄኛው አይለቅህም። መኝታህም ላይ ስትመተኛ ይመጣብሃል። ጠዋትም ማታም ተከትሎ ይሄዳል እና ቢዝነስ ቀላል ውድድር አይደለም። እኔ እንግዲህ ደግሞ በእኔ ባህሪ ማሸነፍ ነው የምፈልገው። ሁለተኛ የሚባል እንትን የለም እኔ ጋር። በቃ ሁለተኛ አንደኛ በቃ። ስለዚህ ትልቅ እንትን ነው፣ ይተናነቃል፣ አስቸጋሪ ነው እና በብዙ ቢዝነስ ውስጥ መግባት ቅድም እንደነገርኳቸው አሁን ሰፖርት እያደረገ የምንሄዳቸው እንደ ማለት ሰፖርት ልክ የምንከታተላቸው የኛ ያዝናቸው አሁን ማራቶን ሞተር አሁን አይተው እንደሆነ በቃ በደንብ አላወቃችሁትም ይሆናል እንጂ ኮሪያዎቹ በቃ ከሚኮሩበት የአሴምብሊ ፕላንት አንዱ የኛ በቃ ለኛ ትልቅ ነው። የሲኦ እኮ ለመጀመሪያ ጊዜ ወደዚህ ወደ አፍሪካ መጥቷል እና በጣም ስለ ኤሌክትሪክ መኪና በአሁኑ ሰዓት ኢትዮጵያ እንደዚህ ሁሉ ኤሌክትሪክ ለማመንጨት እየሰራች በቃ እናንተ የሚያስፈልጋቸው ኤሌክትሪክ መኪና ነው እና ኤሌክትሪክ መኪናን እዚህ እኛ ጋር አሴምብሊ ለማድረግ ብዙ እነሱ ራሳቸው መስዋዕት ከፍለዋል። ይሄ እኛም በመመረጣችን ኢትዮጵያ ተመርጣለች፣ ደስ ይለናል። ቅድምም እንደነገርኳችሁ ደግሞ ግሬት ኢትዮጵያ ረን ባይ ዘ ዌይ ግሬት ኢትዮጵያ ረን ስራው እዚህ ኢትዮጵያ ብቻ አይደለም፣ ሌሎችንም እናማክራለን። እስከ ህንድ ድረስ አማክረን ኦርጋናይዝ ያደረግንላቸው ውድድሮች አሉ። እዚህ ጋና ከዚህ በፊት ውድድር አዘጋጅ አሁን የራሳቸውን ችለዋል። እዚህ ሱዳን፣ ሳውት ሱዳን ውስጥ ብዙ አቋቁማቸዋል ማለት እንዴ እንደው በእጅ ያዙት ወርቅ ነው። አሁን እውነት ግሬት ኢትዮጵያ ረን ምን ያህል አንዳንድ ጊዜ እኛ እንዴት ነው ብለው ይጠይቁናል። ያው እንግዲህ ጉራ አይደለም ያለው ፋክቱ ነው። ልጆቻችን የኛ ልጆች በእውነት በጣም ሪሊ ማደንቃቸው እዛ ውስጥ ያሉ ቅድም እንደነገርኳቸው የኔ ብለው ባለቤት ስለሆኑ ባለቤት ናቸው።